ህገ መንግስቱ እንደሚሻሻል እርግጠኛ የሆንበትን መረጃ ነው ዛሬ የሰማነው። ህገ መንግስቱ እንደሚሻሻል ሂደቱ ጤናማም ቢሆን የመንግስት ጫና ባይኖርበት መንግስት ፍላጎቱን ለማስፈጸም የተለያየ አይነት ስልቶችን ባይሄድም እንዲሁ ነፃ አድርጎት ቢተው አጠቃላይ በሌሎች ክልሎች ውስጥ ከተነሱ አጀንዳዎች አኳያ ካየን ህገ መንግስቱ እንደሚሻሻል እርግጠኛ መሆን እንችላለን። ለዚያውም መንግስት በሚፈልገው አይነት ነው። ይሄ አሁን መንግስት ያቀረባቸው አጀንዳዎች በተለያዩ ክልሎች ላይ የቀረቡ አጀንዳዎች ናቸው። እንደ አጀንዳ ለምክክር ኮሚሽን የተሰጡ ናቸው። እንደ አጀንዳ ማለት ነው። አሁን መንግስትም ደግሞ ገዛው ማለት ቢያንስ እነዚህ አጀንዳዎች ትልቅ እነዚህን አጀንዳዎች የሚወክለው በምክክር ጉባኤ ውስጥ የሚኖረው አካል ትልቅ ድምጽ ይኖረዋል። የመንግስት አቅም አለ። አጀንዳዎቹን ያቀረቡ ሌሎችም ክልሎችም አሉ። አንድ ሁለት ያው ዲሞክራሲያዊ ስርዓት ባለበት ሀገር ውስጥ አይደለም የምንኖረው። መንግስት ይሄን የምክክር ሂደት ውስጥ የገባው የምክክር ኮሚሽንን ጉዳይ ያነሳው የህዝብ ጥያቄ ስለሆነ ብቻ አይደለም። እውነቱ እሱ አይደለም። የህዝብ ጥያቄ ስለሆነ የህዝብ ጥያቄ መመለስ አለበት ከሚል ብቻ አይደለም። ደግሞ ዋነኛው የእሱ ፍላጎት ስለሆነ እሱ በሚመራው ሂደት እሱ የሚፈልገውንም አይነት ውጤት እንዲያመጣ በሚያደርግ አይነት መልኩ ነው ሂደቱ ይሄዳል። በዛ አይነት መልኩ ሄደው ለዛ ነው። ስለዚህ መንግስት ደግሞ ፍላጎት ሁሉ ጊዜም ቢሆን ይፈጸማል። ስለዚህ በዚህ አይነት መልኩ ህገ መንግስቱ የሚሻሻል ስለመሆኑ መንግስት እየነገረን ነው። ይሄ መንግስት ዝም ብሎ ስለ ለውጥ ያወራል እንጂ በሀገሪቱ ውስጥ እናንተ የምትፈልጉትን አይነት ለውጥ አያመጣላችሁም የሚሉ አካላቶች ነበሩ። እናንተ ማለት መጀመሪያ አካባቢ ይሄ መንግስት ሲመጣ እነዚህ በብሔር ደረጃ የተደራጁ የፖለቲካ ኃይሎችና የአንድነት ኃይሉ ነበርና በአብዛኛው የአንድነት ኃይሉ ነበር የመንግስትን ይደግፍ የነበረው እና በብሔር የተደራጁት አካላቶች ይህ መንግስት እንዲሁ ለስልት እንጂ ይሄንንማ አያደርግላችሁም የሚል ነገር ነበራቸው እና በሂደት ይሄ ራሱ ሲደግፉ የነበረው የአንድነት ኃይል በቃ እየተንጠባጠበ የመጣበት አንዱ ምክንያት ህገ መንግስታዊ ለውጥማ አይኖርም ጭራሽ ብሔርተኝነትን ጫፍ አስነክቶት ቁጭ አለ በተግባር ይሄን ያደረገ አካል በአፉ ለውጥ አመጣለሁ ስላለ ብቻ አምነነው አብረነው ልንዘልቅ አይገባም ይሉ ነበርና አንዱ አሸንፎ የነበረው በዚህ ጉዳይ ላይ የፖለቲካ አስተሳሰብ መንግስት ህገ መንግስቱን አይቀየርም የሚለው ግን ግልጽ ሆኗል። መንግስት ህገ መንግስቱን ይቀየር ነው። ብዙዎቹ ራሳቸውን የአንድነት ኃይል ብለው የሚጠሩ ሰዎች የፖለቲካ ኃይሎች የሚያነሷቸውን ጉዳዮችን ያነሳው መንግስት በዛ ደረጃ ህገ መንግስቱን የመቀየር ፍላጎት እንዳለው እየተናገረ
አንዳንዶቹ ይሄ የመጣው ዝም ብሎ ራሱን ፕሬዝዳንት ለማድረግ ብቻ ነው እንጂ ሌላ ነገር አይቀይርም የሚልም ነገር ነበራቸው። ጠቅላይ ሚኒስትሩ የተለጠጠ ስልጣን እንዲኖራቸው በአንዳንድ ጉዳዮች ላይ ማንም ሳይጠይቃቸው መወሰን ስለሚፈልጉ የምርጫ ስርዓቱንና የመንግስትን አወቃቀር ፕሬዚደንሻል ማድረግ ይፈልጋሉ። የምርጫ ስርዓቱን ደግሞ ወይ ቀጥተኛ ምናምን ከዛ ጋር እንዴት በሚያደርግ እሱን ነው ብቻ መቀየር የሚፈልጉት እንጂ ሌሎች ነገሮች አይነኩም የሚል ነበር። ለዛ መልስ ይሰጣል። የክልሎች አወቃቀርን ይቀይራል። ሀገረ መንግስት ባለቤቱ ማን ነው? ብሔር ብሔረሰቦች ናቸው? ኢትዮጵያውያን ናቸው? እንደ አይነት ክርክር አለ። አሁን ያለው ህገ መንግስት ኢትዮጵያውያኖችን አያውቃቸው። እዛ ላይ ሁሉ እሄዳለሁ እያለ ነው። ሌሎችም ብዙ ነገሮች አብሮ ተያይዘው መነካካታቸው የማይቀር ነው። አንዳንድ ጥያቄዎችን የመለሰ ጉዳይ ነው። በዚህ ምክንያት የተንጠባጠቡ ትጥቅ ትግልም ውስጥ ሁሉ የገቡ አካላቶች አሉ። ለምሳሌ የአማራ ፖለቲካ ውስጥ ይሄ መንግስት ህገ መንግስቱን አያሻሽልም፣ ያ ህገ መንግስት ደግሞ የአማራ ህዝብ አሁን አለብኝ የሚለው የህልውና አይነት አደጋ ውስጥና ስጋት ውስጥ እንዲወድቅ ምክንያት የሆነ ነው። ስለዚህ መንግስት ፍላጎት ስለሌለው ነው ትጥቅ ያነሳ ነው። መንግስት ይሄ ፍላጎት ካለው መሳሪያ ተሸክመን ጫካና በረሃ መዞር ሱስ የለብንም የሚሉ አካላቶች አሉ። ለነሱ ጥሪ የሚያደርግ ነው። ትልቅ ዜና ነው። እውነት ለመናገር ትልቅ ዜና ነው። ብዙ ጥያቄ እኮ ይነሳ ነበር ይሄ ህገ መንግስት እየተባለ ይሄ ምክክር ኮሚሽኑ ምንም ዝም ብሎ የሆኑ ነገሮችን ብቻ እንትን ለማለት ነው። አሁን እኮ ይሄ ምክክር ኮሚሽን ትልቅ ውጤት ይዞ እንደሚመጣ እየተነገረ ነው ማለት ነው። እና ማንም በዚህ ውስጥ ተሳተፈ አልተሳተፈም ነገሩ ግን የሚቀጥል ነው። እና በዚህ ውስጥ መንግስት የሚናገረው ነገር አለ። የሚመልሳቸው ጥሪ የሚያደርግላቸው ነገሮች ብቻ ሳይሆን የሚናገረው ነገር አለ። አንደኛ ህገ መንግስቱን መቀየርን ከህልውናው ጋር አያይዞ አይቶታል። ከዚህ ቀደም እንዳልኩት ነው ይሄ መንግስት ቀድሞ ሌሎች ባበጁት የፖለቲካ ሜዳ ውስጥ ሆኖ ካበጁት አካል ጋር ነው እየተፋለመ ያለው። ለራሳቸው ፍላጎትና ጥቅም በሚመች አይነት መልኩ ካበጁት አካላት ጋር ሆኖ ነው የራሱን ፍላጎትና ጥቅም ይዞ እየተዋጋ ያለው። ይሄ ሜዳውን መቀየር አለበት። በዚህ አይነት መልኩ ከቀጠለ ህልውናው አደጋ ውስጥ ነው። ፍላጎቱ ምንድነው? ጥቅሙ ምንድነው? ከዛ ጋር ሊሄድ የሚችል ሀገራዊ ሁኔታ ሊፈጥር የፖለቲካ ማህበረሰብን ከፍ ሊያደርግ የሚችል እሱን የሚደግፍ ማለት ነው። ከሱ ከመንግስት ፍላጎትና ጥቅም ጋር ሊሄድ የሚችል ወይም ሊስማማ የሚችልን የፖለቲካ ማህበረሰብ አሸናፊ የሚያደርግ ያንን የግድ ተሸናፊ ማድረግ ማለት ላይሆን ይችላል። ቢያንስ አሁን ያለው ህገ መንግስት አንዱን አሸናፊ ያደረገ ስለሆነ ቢያንስ የሚያቻቸው መፍጠር ግዴታ ይሆናል። ከህልውናው ጋር አያይዞ ይቶታል። ከህልውናው ጋር አያይዞ ባያየው ኖሮ እንደዚህ አይነት ጥያቄ ቢያንስ በዚህ ወቅት ላይ አነሳ። እንዳልኳችሁ ነው ህገ መንግስቱ የልዩነት አጀንዳ ነው። የልዩነት አጀንዳ ነው እና አሁን እያንዳንዷ ቀዳዳ
ለራሳቸው ፍላጎት ለመጠቀም በጣም አሰፍስፈው ያሉ አካላቶች ባሉበት አይነት መልኩ ከመንግስት ውጭ ያለውን ብቻ አይደለም፣ በመንግስት ውስጥ ሁሉ በመንግስት መዋቅር ውስጥ ሁሉ ያለውን አካል የሆነ ስጋት ውስጥ ጥርጣሬ ውስጥ ሊከት የሚችል አጀንዳ ነው መንግስት ይዞ እየመጣ ያለው። አብዛኛው እኮ ብልጽግና ውስጥ ብሔርተኛ ነው ያለው። አንድ ወጥ ስላልሆኑ ነው የኦሮሞ ብልጽግና፣ የአማራ ብልጽግና፣ የምናምን ብልጽግና የሚባሉት። አለ ብሔርተኝነቱ። ኢቭን አንዳንድ ክልሎች ላይ ያሉ ታጣቂዎችን ራሱ እንኳን ስጋት መሆን የሚችሉበት ደረጃ ላይ እንዲደርሱ ያደረገው ራሱ የመንግስት መዋቅር። አንዳንድ ግጭቶችን ራሱ የመንግስት መዋቅር ነው የሚፈጥራቸው፣ የብሔር ግጭቶች። ይህንን አጀንዳ ማንሳት ማለት ነገ ከነገ ወዲያ በብሔር ውክልና አይደለም ስልጣን የሚኖረው። አብዛኛው ብልጽግና ውስጥ ግን ያለው የብሔር ፖለቲካ አሁን ላለበት ደረጃ መሰረቱ ነው። ያ የለም ማለት አሁን የያዘው ነገር አደጋ ውስጥ ነው የሚገባው። ነገ አደጋ ውስጥ ነው ያለው። ነገ አደጋ ውስጥ ነው ያለው። ራሱ የመንግስት መዋቅር ውስጥ ነው ያለው። ከዛ ውጪም ደግሞ ላለው የብሔርተኛ ኃይል ደግሞ ሌላ አደጋ ነው። ለምሳሌ አሁን ህወሓትን ማጥፋት የሚለው ቅድም አጀንዳ ያንስቼላችኋለሁ። አንዳንድ ሰዎች ይሄንንም የሚሉ ሰዎች በፖለቲካ አስተሳሰባቸው በብሔር መደራጀትን ትክክል አይደለም ብሎ ያስባሉ። እነዚህ ሰዎች ስልጣን ቢይዙ አንድ የሚያደርጉት ነገር በብሔር መደራጀትን በፖለቲካ ፓርቲነት ማለት ነው። በብሔር ተደራጅቶ ለስልጣን መወዳደርን ማለት ነው ይከለክላሉ። ዳት ሚንስ ህወሓትን ያጠፉታል ማለት ነው። ህወሓትን ያጠፉታል። የእነሱ አስተሳሰብ ህግ ቢሆን ህወሓት ይጠፋል። አሁን እንደዛ አይነት ነገር በሌላ ሰው እየመጣ ነው። አይ ቲንክ የፖለቲካ ፓርቲዎች አስተዳደር ምናምን የሚለው ከዚህም ጋር የተያዘ ሊሆን ይችላል። እሱም ግን ባይሆን ቢያንስ የክልል አወቃቀሩ ቢቀየር የብሔር ፖለቲካ አዋጭ እንዳይሆን የሚያደርግ አይነት የፖለቲካ ስርዓት ቢኖር ወዲያው ባይሆንም ቢያንስ በሂደት ግን እየከሰሙ መጥፋታቸው አይቀርም። እኔ ፖለቲካ ፓርቲዎቹ ያውቁታል፣ ህወሓት ይሄን ያውቁታል፣ ይሄን ያውቁታል። ህወሓት አሁን ያለው ህገ መንግስት ምን ያህል ወደ ስልጣን እንዲመጡ እንዳደረጋቸው በስልጣንም ላይ እንዲቆዩ እንዳደረጋቸው እነሱ ያውቁታል። ቢያንስ ከአማራ ከኦሮሞ እኩል በስልጣን ላይ ውክልና እንዲኖር አድርጓቸው ቁጥራቸው ትንሽ ቢሆን ቢያንስ ሁለቱን ግዙፍ የሚባሉ አካላቶች ብሔርተኝነት ውስጥ ስለከተቱና እንዲገቡ ስላደረጉና እንዲፋጠጡ ስላደረጉ ቢያንስ ቲፒኤልኤፍ አማካኝ ኃይል ሆኖ በሁለቱ መካከል ታይቷል። አማራው ኦሮሞን ሲሰጋ፣ ኦሮሞ አማራን ሲሰጋ ማለት የትግራይ ህዝብ ብሔርተኝነቱ ቢጎዳው አሁን ያለው ህገ መንግስት ቢጎዳውም ቲፒኤልኤፍን እንደ ቲፒኤልኤፍ ግን 27 ዓመት ስልጣን ላይ ያስቀምጦታል። አማካኝ ኃይል ሆኖ እሳትና ጭድ እኮ ናቸው የሚለው እኮ አስተሳሰብ የቲፒኤልኤፍ አስተሳሰብ ነው። የሆነ ጊዜ አማራና ኦሮሞ አንድ ላይ ሊገጥሙ አይነት ለውጡ ሊመጣ አካባቢ ያልተቀደሰ ጋብቻ ይሉት ነበር እነ ጌታቸው ረዳ። ያ አባባል እኮ ምን ይነግርሃል? አስተሳሰባቸውን ይነግርሃል። እነዚህ ሁለት ኃይሎች መቼም የማይታረቁ ናቸው። ደግሞ በኋላ የሚሆነው ህወሓትን ካስወገደ በኋላ የሆነውም እሱ ነው።
ግን አያችሁ ሁለቱን አፋጠው እነሱ አማካኝ ለሁለቱ መሆን የሚችሉበትን እድል ፈጥሮላቸዋል፣ ጠቅሟቸዋል። እነሱ ሀገር ህዝብ ግዳይ ሰጣቸዋል። ስልጣኑ ከእጃቸው ቢወጣ ሀገር መመስረት የሚችሉበትን አማራጭ ሰጥቷቸዋል። ቀላል የሚያደርግላቸውን አማራጭ ሰጥቷቸዋል። ተቀድሞ ነው እንጂ እና ለእነሱ የሚጠቅም ነበር። አሁን ያንን ነው የሚያጠፋው። የህወሓትን ህልውና ኢቭን እንደ ፖለቲካ ፓርቲ እንኳን ቢኖር ነው ድል አይኖረው። አሁንም በየአካባቢው ያለውንም ታጣቂ ህልውናውን አደጋ ውስጥ የሚከት ለውጥና ማሻሻያ ነው። መንግስት ምን እያለ ነው? የህገ መንግስት ማሻሻያ አጀንዳን ይዞ ሲመጣ ሌላ የልዩነት አጀንዳ ይዞ እየመጣ ነው። ለብሔርተኛ ኃይሎቹም እና ብሔርተኝነቱንም መሰረት አድርገው ትጥቅ ትግል እያደረጉ ላሉ አካላቶች እንቅስቃሴያችሁን የህልውና አድርጉት የሚል በህልውናችሁ ላይ ነው የመጣሁት እያለ ነው። የራሱ መዋቅርም ሊከፋፍል እኮ የሚችል እኮ ነው ማለት ስጋት ውስጥና ጥርጣሬ ውስጥ ቢያንስ ሊከተል ይችላል። ታጣቂዎቹም ደግሞ አይ አሁን በህልውናችን ተመቷል፣ ስለዚህ ምንም ይሁን ምንም ወይ ተሰባስበን ወይ ምን ብለን ከማንም ጋር ሆነን እሱን አቋማቸውን እንዲያጠናክሩ ያደርጋል። እንዲህ አይነት ነገር የሚፈጥረን አጀንዳ መንግስት ሲነግርህ ወይም ይዞ ሲመጣ ተሳስቶ አይደለም፣ ምንም ሳያስብ አይደለም። መንግስት ስትሆን ትገመግማለህ። መንግስቱ ስትሆን ትገመግማለህ፣ እንቅስቃሴዎችን ትገመግማለህ። በጣም ለመሰለህ በጣም ወሳኝ ነገር እጅ ላይ ያለ ማትለቀው የምትገልለት ብዙ ነገር የምታደርግለት ወሳኝ ነገር እጅ ላይ ያለ እሱን ላለማጣት ስትል ማድረግ ያሉብህን ነገሮች በጥንቃቄ ለማድረግ በደንብ ትገመግማለህ። ንቁና ይሄ በስልጣን ላይ ያለው መንግስት በጣም አንዱ ጠንካራ ጎኑ ነው የምላችሁ። በጣም ጠንካራ ጎኑ ስልጣኑ ላይ ያለው ትኩረት ነው። ደግሞ አስፈላጊ ነው ብዬ ማምናለሁ። አስፈላጊም ነው ብዬ አምናለሁ። በዚህ ወቅት በተለይ በጣም አስፈላጊ ነው። ስልጣኑ ላይ ያለው ትኩረት የተለየና ጠንካራ ጎኑ ነው። ሰው ይገመግማል፣ እንቅስቃሴውን ይፈትሻል። ያን ገምግሞ ነው አጀንዳ ሲሰጥ፣ ያን ገምግሞ ነው የሆነ እርምጃ ሲወስድ። ተቋሚ አይገመግምም፣ ሚያጭው የለውማ፣ ዜሮ ነው። ትንሽ ተነስቶ እንቅስቃሴ ያደርጋል፣ ቢወድቅም ትንሽ ነገር ነው። እንደገና እንደዛ ነው። መንግስት ይሄ እድል የለውም፣ ወድቆ እንደገና የመነሳት እድል የለም። እንደገና እጁ ላይ ያለው ትልቅ ነገር ነው። ተቋሚ አጣ ነው። መንግስት እጁ ላይ ያለውን ነገር የሚፈልግ ነው፣ ያልያዘ ነው። ጥቅሞች ብዙ ጊዜ አይገመገሙ። መንግስት ላይ ግን ስትሆን ሲኖር ውድ ነገር እጅ ላይ ሲኖር እሱን ላለማጣት በጣም ጥንቃቄ ትወስዳለህ፣ ትገመግማለህ። እሱን መሰረት ያደረጉ እንቅስቃሴዎች ነው ለማድረግ የምትሞክረው። ለዛም ደግሞ የሚረዱ አካላቶች በዙሪያክም ደግሞ አይጠፉም። ሰው መንግስት ራሱን ሳይገመግም ነባራዊ ሁኔታውን ሳይገመግም እንዲሁም በጀብደኝነት የሌላ አጀንዳ ይዞልሃል ያወጣ። ለዚሁም ሰሞኑን የኤርትራ መንግስት በየትኛውም አይነት መንገድ ተቃውሟችሁን አጠናክሩ ብሎ አቅጣጫ በሰጠበት አይነት ሁኔታ
እና ተቃዋሚ ተላላኪዎቹም እሱም ተቀብለው የትኛውንም አይነት ክፍተት ለመጠቀም እየሞከሩ ባለበት አይነት ሁኔታ የህልውና አድርገውት ራሳቸውን መርሃቸውን ትዝብት ውስጥ በሚጥል አይነት ነው ትላንት ያወሩትን ትላንት የነበሩትን ሳይሆን አዲስ ሰው ሆነው የተንቀሳቀሱ ነው። በዚህ ወቅት ላይ ኢቨን የመንግስት መዋቅር ውስጥ ስጋትና ጥርጣሬ ሊከትም የሚችል ራሱን ማለት ነው ተቋሙን አይለየውም፣ እንደውም ያገናኘዋል። አሁን አንዳንዱ ምናልባት ህገ መንግስቱ ሊሻሻልለት ነው ብሎ ወደ መንግስት የሚመጣ አለ ብሎ ሊታሰብ ይችላል። የተወሰነ ሰው ሊመጣ ይችላል። ግዛት ማች ትሩ ሊቀየር ይሄ የኃይል ሚዛኑን የሚቀየር ግን አይደለም፣ ትርጉም ያለው አይነት ነገር አይደለም። የሆኑ ሰዎች ሊመጡ ይችላሉ። አሁን ያለው ልዩነት ህገ መንግስቱን አሻሽል ወይ ማታሻሽል ምናምን በሚለው ሳይሆን በቃ ኦሬዲ ችግሩ አንድ ግለሰብ ነው ወይንም ደግሞ የሱ አስተዳደር ነው እሱ መፍረስ አለበት በሚል አይነት ጉዳይ ላይ ነው ተቋሙ የተቀመጠው። በቃ በዚህ ምሏል ምን ይሄ ትክክለኛ አካሄድ አይደለም የሚል አካል በቃ ከዛ ፈንግቷል ወጥቷል። ያ ልክ ነው የሚለው አካል ነው እዛ ይቀርው። አሁን በተቋሙ ውስጥ ያለው አካል ተቋሚ ምንም ብትሰጠው ማይመጣ ምንም ተቋሚ ነን የሚሉት ምንም ቢሰጣቸው በቃ ኑ ግቡ ትላቸው እንደዛም ብትላቸው አይመጡ ማለት ቤተ መንግስት ነው 4 ኪሎ ወሰዱ ትላቸው አይመጡ ማለት እዛው ስለ ቀድሞ ለመግባት አንዱን መምታት ስላለበት እዛ እርስ በርስ ሲባሉ 4 ኪሎ ባዶ ነው የሚሆነው። ግን ምንም ብታደርግላቸው ነው ማለት በቃ ቋሚ ተቋሚ ነው። ቋሚ እንደ ጠላት ያየ መንግስት ነው። ተመልከቷቸው ሁሉ ነው መንግስት ምንም ቢያደርግ ነው የምላችሁ በጥሩ አይደለም። ምንም ቢያደርግ ያ ቋሚ ተቋሚ ነው። ይሄ ህገ መንግስት ላሻሽልልን ነው ህገ መንግስት ልቀይርልን ነው ብትለው እንዲህ ላደርግ ነው ብትለው አይመጣም። እንደውም አንተ የፈለግከውን መንግስት የፈለገውን ነገር እሱ ይጠላል። እሱ የደገፈውን ነገርም ቢሆን መንግስት የደገፈው ጊዜ እሱ ይተዋል ወይ ምክንያት አድርጎ የሆነ ነገር ፈጥሮ ከመንግስት ጋር የአቋም ልዩነት ቋሚ ተቋም አይ ቲንክ መንግስትን የሚረዳ ይመስለኛል። ይሄን ካልተረዳ ምንም አይገመግምም ማለት ነው። ይገመግማል ብላችሁ ለዛ ነው ይረዳል። ተቋሚን ወደዚህ ለማምጣት ምናምን ብሎ ምንም የሚያደርገው ነገር በመንግስት በኩል የማይታየውም ለዛ የራሱ ፍላጎት ምናምን ታሳቢ ያደረገ ስራ ብቻ ነው የሚሰራው። ሌላው በሙሉ ቋሚ ተቋም ነው። ምንም ብትሰጡ አይመጣም። ፎርዛት ማተርም ጥያቄ የሚለው ጥያቄ ያለው አካል ጥያቄውን የሚመለስለት አይነት አማራጭ ሲያይ ይመጣል። የሱን ጥያቄ ሊመልስ የሚችል በሚፈልገው አይነት ልክ እንኳን ባይሆን ግን የሱን አጀንዳው መንግስት እንኳን ሲያደርግ አፕሪሺየት የማያደርግ አካል ጥያቄ ነው። ያንን የሚያነሳው ለምንድን ነው? ሆን ብሎ ለመቃወም። መንግስት እሺ ብሎ ያን አጀንዳ ልክ የራሱ ሲያደርገው ያ አካል መቃወም ከጀመረ ድሮም ጥያቄው አልነበረም ማለት ነው። ቋሚ ተቋሚ ነው። ያን መረዳት ያስፈልጋል። ጥያቄም የለው። ጥያቄው አንድና አንድ ነው። ይሄንን ግለሰብ ወይንም ይሄን ስብስብ ማየት አልፈልግም።
ከቻልኩ ሄጄ አጠፋዋለሁ፣ ካልቻልኩ ከሱ ርቃለሁ። ቋሚ ተቋሚ ነው ማለት ለዛ እሱን ለማምጣት ምንም የሚያደርገው ነገር የለም። መንግስት ግን በውጥረት ውስጥ ሆኖ ወደ ጦርነት ሊገባ ሆኖ ኢቭን የራሱ ለዛ ነው ማለት ይሄ ተቋሚውን ይከፋፍልልኛል ብሎ አይደለም ይሄን አጀንዳ የሚያቀርበው ነው። ግልጽ እኮ ሆነ። ተቋሚውን ለመከፋፈል ብሎ አይደለም፣ በተቋሚው ጋር ያለውን ቅቡልነት ለመጨመር ብሎ አይደለም። ምክንያቱም ተቋሚው ሰበብ እየፈጠረ እሱ የሚፈልገውን ነገር ራሱ እንኳን ቢቀርብለት የሚቃወም እንጂ የሚመጣ አይደለም። እኔም አፕሪሺየትም የሚያደርግም አይደለም። ይሄን መንግስት ካላወቀ ምን ይገርመኛል? የሚረዳና የሚያውቅ ይመስለኛል። እሱን ለማምጣት ብሎ ቅቡልነቱን ለመጨመር በሚል የሚያደርገው አይደለም። ለዛ የሚያደርገው ጉዳይ አይደለም። ራሱን ግን ይከፋፍላል። ራሱ ውስጥ ግን ስጋት፣ ጥርጣሬ ይፈጥራል። ይሄን ገምግሞ ካለው ውጥረት አኳያ ራሴ ውስጥ የሚፈጠረው ስጋት እና ጥርጣሬ አደጋ ውስጥ አይጥለኝም ብሎ አስቧል። ይህንን ውስጤም ያለውን ስጋትና ጥርጣሬ ሃንድል ማድረግ እችላለሁ፣ ውጭም ያለውን ውጥረት ሃንድል ማድረግ እችላለሁ። በዚህ መጠን ፈርጥም ያለው እያለ ነው ማለት። በዚህ መጠን ጠንካራ ነኝ አሁን እያለ ነው። እንደምትሉኝ ደካማ አይደለሁም፣ እንደምታስቡት ደካማ አይደለሁም። ኢቭን በዚህን ወቅት እንኳን እንዲህ አይነት የልዩነት አጀንዳ በውስጥ ራሱ ልዩነት ሊፈጥር የሚችል አጀንዳ አነሳለሁ። ለምን አንድ ላደርገዋለሁ፣ መቋቋም እችላለሁ የሚለው ካለንበት ወይም ሀገሪቱ ካለችበት ውጥረት አኳያ እንዲህ አይነት የልዩነት አጀንዳን መንግስት ያነሳው እግረ መንገዱ ስለ ጥንካሬውም ሊነግረን ነው ልላችሁ ፈልጌ ነው።